የሰሙነ ሕማማት ሰኞ እንጾተ ቤተ መቅደስና መርገመ በለስ የተፈጸመበት ዕለት ነው። የሆሳዕና ዕለት ቢታንያ ያድራል። በማግስቱም ከቢታንያ ሲወጣ ተራበ። ቅጠል ያላትንም በለስ ከሩቅ አይቶ ወደ በለሲቱም ቀረበ። ነገር ግን ከቅጠል በቀር አንዳችም ፍሬ አላገኘባትም። ካሁን ጀምሮ ማንም ከአንቺ ፍሬ አይብላ ብሎም ረገማት። በለስ የተባለች ቤተ እስራኤል ናት። ፍሬ የተባለች ሃይማኖት ምግባር ናት። ከእስራኤል ፍቅርና ሃይማኖት ምግባርንም ፈለገ፣ ነገር ግን አላገኘም። እስራኤል ሕዝበ እስራኤል በመባል እንጂ ደግ ሰው አይገኝብሽም ብሎም ረገማት። በመርገብም ምክንያት እርሱ ከለያቸው በስተቀር ደግ ሰውም ጠፋባት። አንድም በለስ ኦሪት ናት። በዚህ ዓለም ስንፍና ቢያገኛት ኦሪትና ነቢያትን ልሽር አልመጣሁም ልፈጽም እንጂ በማለትም ፈጸማት። ጸበለስም ፍሬ ባንቺ አይሁን አላት። አንድም በለስ ኀጢአት ናት። የበለስ ቅጠል ሰፊ እንደሆነች ኀጢአትም በዚህ ሰዓት ሰፍታ ሰፍና አገኛት። በለስም ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኀጢአትም ሲሰሩት ደስ ደስ ያሰኛል፣ ኋላ ግን ያሳዝናል። ወደ እርሷም ሂዶ ማለትም ከኀጣን ጋር ዋለ። ኀጥእ ከመባል በቀር አንደበቱ ሐሰት በሰውነቱ ክፋት እንዳልተገኘበት ለማመላከት ፍሬ አላገኘበትም አለ። አንቺ ፍሬ አይገኝም የሚለው በኀጢአት ፍዳ ተይዞ የሚቀር አይኑር ለማለት ነው። ስትረገም ፈጥኖ መድረቋም በአዳም ምክንያት ያገኘንን ዕዳ በደል በእርሱ ካሳነት እንዳጠፋልንም ለመግለጽ ነው። ከዚህ በኋላ ወደ ቤተ መቅደስም ሄደ። ቤተ መቅደስም ቤተ ጸሎት፣ ቤተ መሥዋዕት መሆኑ ቀርቶ ቤተ ምስያጥ ወይንም የንግድ ቤት ሆኖ ቢያገኘው ቤቴን የጸሎት ቤት ትባላለች፣ እናንተ ግን የወንበዶች ዋሻ አረጋችኋት ብሎ የሚሸጡትን ሙሉ ገለበጠባቸው፣ ገርፎም አስወጣቸው። ይህም የሚያሳየው ማደሪያው ቤቱ የነበረ የአዳም ልጆች ኀጢአት ሰፍኖብን ስንኖር ያገኘን ኀጢአታችን ሁሉ እንዳራቀልን የሚገልጽ ነው። በሰሙነ ሕማማት ካህናት ምእመናንም በቅድስት ቤተ ክርስቲያን ተገኝተው ወዛቸው ጠብ እስኪል ድረስ በነግህ በሰልስት በስድስት ሰዓት በተሰዓቱ ሰዓት መላልሰው ሲሰግዱና ሲጸልዩ ይሰነብታሉ። በተለይ ካህናት በማንኛውም አገልግሎት ጥቁር ልብስ ይለብሳሉ። ምክንያቱም የደረሰበትን መከራ ሐዘኑንና 5500 ዘመን የሰው ልጅ በጨለማ ሕይወት ይኖር እንደነበረም ለማለት ነው።